ዛሬ እስኪ የብሩኬና የሃይሚ ደስታ ያስደሰተው ያስገረመውም ያስደነቀው ዛሬም ነገም የነሱ ደስታ ማየት እፈልጋለሁ፣ ሰላማቸው፣ አንድነታቸው፣ ፍቅራቸው ማየት እፈልጋለሁ የሚል እስኪ ግን በዛው ልክ እናት የሆናችሁ ልጆች ያላችሁ እህት ወንድም ያላችሁ በሰው ጓዳ በሰው አገር ቁጭ ብለን እስከ ጥግ ድረስ የነሱን ውድቀት የነሱን መከፋፈል የነሱ አንድነት ማንፈልግ፣ አቤት ብዛታችን! ግን በዛ ሚሊዮን የሚቆጠሩ የሚወዷቸው ብዛታቸው የነሱ ደስታ የሚያስደስታቸው ጠላት አይብዛ አይደለም። አንድ አባቴ የሚለኝ ነገር ነበር። ጠላት በበዛ ቁጥር እድገት ይጨምራል፣ ጠላት በበዛ ቁጥር በሰው እይታ ይበዛል ይል ነበረ። ልክ እውነት ነው። በሰው ጓዳ ቁጭ ብለን የነሱን ውድቀት የነሱን ድካም የነሱን መበታተን የምንፈልግ ብዙ አለ። እሷን እንዲህ ያደርጋለሁ፣ እሱን እንደዚህ ያደርጋለሁ። እንዲህ እቃ ናቸው እንዲህ ለዚህ ልጆች ገና ልጆች ናቸው እኮ እኛ እኮ ወልደናል እኮ። እስኪ ለልጆቻችን መልካም ስም እናስቀምጥ። እስኪ ከእግዚአብሔር ከፈጣሪ ዘንድ እስኪ ጥሩ ስብና እናስቀምጥ። ወጥተን በአደባባይ ሰው ሚሊዮን በሚሰማው ሰው በሚሰማው ህዝብ በሚሰማው አንተ እንዲህ ነህ፣ አንተ እንደዚህ ያደረግ፣ አሁን በቤት ልትሸውዳት እንደዚህ አይመለከተንም። እኛ አይመለከተንም። በእውነት ነው የምላችሁ፣ መልስ ልስጣችሁ፣ አይመለከተንም። ይሄን እስኪ ለነሱ ሼር አድርጉላቸው። አይመለከተንም። አንቺ እናት ነሽ፣ እንደ ልጆችሽ ቀን ጠዋት ስትነሺ ማታ ስተኝ እስኪ ለእነዚህ ልጆች መልካም ካፍሽ ከአንደበትሽ ከፈጣሪ የተሰጠሽ እስኪ ከአንደበትሽ መልካም ነገር ይውጣ። ሙስሊም ብትሆኚ ክርስቲያን እስኪ ያሳድጋችሁ ከፍ ያደርጋችሁ በያቸው። እንዲህ በዚህ ልክ የሰው ውድቀት የሰው መበታተን ለምን ይሄን አደረገላት? ለምን እንዲህ ሊሸውዳት እንዲህ ሊላት? ድሮም እንደዚህ ነው። ምን አገባችሁ እናንተ? ከሀይሚ በላይ እኛ እናውቀዋለን። ከቤተሰቦቿ በላይ እኛ ብሩኬ ጠንቀን እናውቀዋለን። ምን ነው ውስጣቸው ፈትፍቼ ያውቃለሁ አላችሁ? ምን ነው የእነሱ ውስጥ ፈትፍተን እናውቃለን አላችሁ? እንዴ በዚህ አክል የሰው ውድቀት በዚህ አክል የሰው ድካም የምትፈልጉ ብዙ አላችሁ። እውነቴ ነው የምላችሁ። እስኪ ቲክታክም ላይ ሼር አድርጎላችሁ። ሰላማችሁ ብዝት ይበልልኝ። ባላችሁበት ቦታ ሰላማችሁ ይብዛ። የጨረቃ ፋሚሊ እህታችሁ ዘርፍነሽ ነኝ። ሰላማችሁ ይብዛ። እስኪ መልካም ነገር ከአንደበታችን እንዲወጣ ፈጣሪ ይርዳል። ያለነው ክፉ ጊዜ ነው። ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁኝ አመሰግናለሁ። እያበረታችሁኝ ያላችሁ ከልብ አመሰግናለሁ። ጨረቃ ፋሚሊ እናንተ ሁሌም ጨረቃ ናችሁ። እናንተ ሁሌም ወደፊት ነው እና እንደ እናት እስኪ እናት ብዙ እናቶች አላችሁ፣ ትልልቅ እናቶች አላችሁ። ሀይሚ አንጠልጥዬ አሜሪካን ወስዳለሁ፣ ብሩኬን እንደዚህ አደርጋለሁ፣ ከዚህ አደርጋለሁ። ለምንድን ነው በሰው ቤት ገብተን የምንቆፍረው የምናማስረው? አለማማሰያ ድስት ይዘን ዝም ብለን የምናማስር እንዴ? እነዚህ ልጆች ቆዩ ስራ ሲሰሩ ለምን ሰራችሁ? ሲያድጉ ለምን አደጋችሁ? ፍቅር ሲሆኑ ለምን ፍቅር ሆኑ? እሺ ምን ይሻላችኋል? እንዲሁ ሌላ ይቅርና ሀይሚ ራሱ ምግብ ሰርታ ይዛ ምግብ ራሱ ስታቅ ሌላ ስም ታወጣላችሁ። ብሩክ የሆነ ነገር ሲያደርግ ሌላ ስም ታወጣላችሁ። እናንተስ ምንድን ናችሁ ግን? ኧረ ተው፣ አምላካችሁ ፍሩ፣ የፈጠራችሁ ፍሩ። ተው፣ አብሶ እናቶች የሆናችሁ አይመለከተንም። አሁንም ቢሆን ነገም ቢሆን ብሩኬ እንዲህ ነገር አያደርግም። በእውነት ነው የምላችሁ፣ እግዚአብሔርን እምልለታለሁ፣ አያደርግም። ቢገባችሁ ኖሮ ሀይሚ በብዙ ፈትነዋለች፣ በብዙ አድርጋ ቀጥቅጣ ፈትነዋለች። ያደርገው ነበረ። ግን እንዲህ ልክስክስ ልጅ አይደለም፣ ጨዋ ያሳደገው ልጅ ነው። ተመክሮ ተገስጾ ያደገ ልጅ ነው። ሀይሚም እንደሳው ያደገች ልጅ ነው። ገና ሳይጀምሩ ማቃቸው ልጆች ናቸው። እንዲህ የወረዱ ልጆች አይደሉም። ከሰው አው ብሩኬ አው እንደ እህት ያያል። ሰው አያይም አይደለም፣ እንደ እህት ያያል። ይስቃል፣ ይጫወታል ከማንም። እግዚአብሔር የሰጠው ስጦታ ነው።
አነጋገር አይችልም፣ አልቻለም። ታዲያ አስተማራችሁት እናንተ? ጥሩ እናት እኮ መክራ ነው እኮ ቦታ የምታስገባ። ብታውቁ ኖሮ እኮ መልካም ነገር መክረን ጥሩ ነገር፣ እነዚህ ልጆች ታዳጊ ናቸው፣ ነገ ብዙ አሻራ እያሳረፉ እየሄዱ ነው፣ ለብዙዎቹ እየደረሱ ነው። እኛ ያላደረግነው እናቶች ያላደረግነው ታላላቆች ያላደረግነው እነሱ እያደረጉ ነው። ግን እነዚህ ልጆች በምን አይነት ሲስተም እናበርታቸው? በምን አይነት ሲስተም ከፍ እናድርጋቸው? እነዚህ ልጆች እንዲሄዱ እንዴት ነው የምናደርጋቸው? ለምንድን ነው የጨረቃ ፋሚሊ እንዲህ የምትከፋፈሉ? እንዲህ የምትሆኑ? እስኪ አንድነት ፍጠሩ፣ እስኪ ፍቅር ፍጠሩ፣ እስኪ ሰላም ፍጠሩ። ሀገራችን እኮ እየተጎዳች ያለችው አንድነት ስለሌለን ነው፣ ፍቅር ስለሌለን ነው፣ ፍቅር ስላጣን ነው። አንዱ ወገን አንዱ እያለ ስለሚሆን ነው እኮ እንደዚህ። አሁን በሰው ጓዳ ቁጭ ብለን ነገ እንውጣ ዛሬ በተኛንበት እንቅር አናቀው። እስኪ መልካም ንስሐ ትልልቅ የሆናችሁ ንስሐ ግቡ። እውነቴ ነው የምላችሁ፣ ንስሐ ግቡ። ትልቅ እናቶች ፈጣሪያችሁ ይቅር በለኝ በሉት፣ እስኪ ማረኝ በሉት። እንዲህ አምናም ያው ዘንድሮም ያው የሆነ ኮሽታ በተሰማ ሰዓት ያው። ለምንድን ነው ግን በዚህ አክል? ኧረ ተው፣ ከኛ አይጠበቅም። ተው፣ ወጥተን መቅረት አለ፣ ወጥቶ መቅረት አለ፣ ብዙ ነገር አለ። በሰከንድ ሰዓት እኛ አንደበታችን እሱ ነው የያዘው። በሱ ነው የምንኖረው፣ በሱ ነው የምንኖረው። ስልካችሁ ቻርጅ ሳታረጉ ቻርጁ ሊሞላ አይችልም። ግን እኛም በዛው ልክ እንደዛው ነው ያለነው። ክፉ ነገር አናስብ፣ ክፉ ነገር ከኛ እናርቅ፣ መልካም ነገር እናስብ፣ ጥሩ ነገር እናድርግ። ተው፣ አብሶ እናቶች መልካም ስብ ነገር፣ ደስ የሚል ነገር እናድርግ። ተው ተው፣ ይቅርብን። የሰውን ውድቀት እስከ ጥግ ድረስ አንፈልግ። ተው፣ ጥግ ድረስ እየፈለግን የራሳችን ጉድጓድ እንዳንቆፍር፣ በቆፈርነው ጉድጓድ ራሳችንን እንዳንገባበት እንጠንቀቅ፣ እንጠንቀቅ። እውነቴ ነው የምላችሁ፣ እንጠንቀቅ፣ ተጠንቅቀን እንራመድ። ተው፣ መልካም ስራ እንስራ፣ ጥሩ ነገር እናድርግ። እናቶች፣ እህቶች፣ ወንድሞችን ብትኖሩ በዚህ ውስጥ መልካም ነገር ይዘን ለልጆቻችን፣ ለወለድናቸው ልጆች፣ ለእህት ለወንድሞቻችን መልካም ነገር እናስቀምጥ። ያስቀመጥነው ነገር በእውነት ነው የምላችሁ የትም አይሄድም። ሰርታችሁ ያስቀመጣችሁት ነገር የትም እንደማይንቀሳቀስ እኛም በአንደበታችን የሚወጣ እንደዛ ነው። ቁጭ አድርጎ ዋጋ ያስከፍለናል። በኋላ ትልቅ ዋጋ ያስከፍለናል። ተው፣ እንዲህ ልጆቻችን እንደምንመክር እንምከራቸው። እነሱ ልጆቻችን ሲሳሳቱ እንደምንመልሳቸው እነሱም እንደዛው እንመልሳቸው። ተው፣ አይሳሳቱም አይደለም፣ ሰው ናቸው፣ ሊሳሳቱ ይችላሉ። ዛሬ እስኪ የብሩኬና የሀይሚ ደስታ ያስደሰተው ያስገረመውም ያስደነቀው ዛሬም ነገም የነሱ ደስታ ማየት እፈልጋለሁ፣ ሰላማቸው፣ አንድነታቸው፣ ፍቅራቸው ማየት እፈልጋለሁ የሚል እስኪ ግን በዛው ልክ እናት የሆናችሁ ልጆች ያላችሁ እህት ወንድም ያላችሁ በሰው ጓዳ በሰው አገር ቁጭ ብለን እስከ ጥግ ድረስ የነሱን ውድቀት የነሱን መከፋፈል